ሰላም ጤና ይስጥልን። አሃዱ ኒውስ ኤንድ ፖለቲክስ ዕለታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ጀምሯል። ከዜናዎቹ ጋር አብራችሁ ቆይታ የማደርገው እኔ እመቤት ግርማ ነኝ። እስከ መረጃዎቹ ፍጻሜ ድረስ አብራችሁኝ እንድትቆዩ እየጋበዝኩኝ አንኳር መረጃዎቹን በቅድሚያ አደርሳለሁ። በ143 የምርጫ ጣቢያዎች የተቋረጠው የምርጫ ሂደትን በተመለከተ ምርጫ ቦርድ ምን ምላሽ ሰጠ የሚለውን ቀዳሚ አድርገናል። አስቸኳይ ትኩረት የሚሻ ብሔራዊ አደጋ በወጣት ተማሪዎች ላይ ተደቅኗል። ምንድነው የሚለውን ከኛ ጋር ቆይታ ካደረጋችሁ የምትሰሙት ተከታዩ ወሳኝ መረጃችን ነው። በደላሎች ተታለው ወደ አረብ ሀገር ሊሄዱ የነበሩ ታዳጊ ሴቶችን በተመለከተ አንድ መረጃም አካተናል፣ የምናደርሳችሁ ይሆናል። ወደ ዝርዝር መረጃዎቹ ተሻገርኩኝ። የኢትዮጵያ ብሔራዊ ምርጫ ቦርድ በ143 የምርጫ ጣቢያዎች በጸጥታ ችግር ምክንያት የምርጫ ሂደት መቋረጡን አሳውቆ ነበር። የቦርዱ ሰብሳቢ ወይዘሮ ሜላተወርቅ ኃይሉ በሰጡት መግለጫ በኦሮሚያ ክልል ባሉ ቢሎኖጳ፣ መኮሳቺ፣ ቀርሳ ምርጫ ክልሎች የጸጥታ ሁኔታ መሻሻል ባለማሳየቱ ምርጫው አለመካሄዱን ተናግረዋል። በቢሎኖጳ ችግሩ እንዳለ ስለሆነና መፈጸም ስላልቻለ ዛሬ የድምጽ መስጠት ሂደቱ እንዲከናወን ነው ቦርዱ የወሰነው። መኮሳቺን በተመለከተ ችግሩ እንደቀጠለ ስላለ የድምጽ መስጠት ሂደቱ አልተከናወነም ሲሉ ገልጸዋል። በአማራ ክልል በጸጥታ ምክንያት ተዘግቶ የነበረው የኩታበር ምርጫ ክልል የነበሩት 19 ምርጫ ጣቢያዎች ውስጥ አራቱ አሁንም ምርጫ ሳይካሄድባቸው ሲቀር በ15ቱ ድምጽ መስጠት የሚያስችል ሁኔታ ስለተፈጠረ ምርጫ ማድረግ መቻሉን ሰብሳቢዋ ገልጸዋል። የጸጥታ ችግር በተፈጠረባቸው አካባቢዎች ምን አይነት ጉዳት እንደደረሰ ተጠይቀው የተፈጠረውና የደረሰው ጉዳት በዝርዝር የሚጣራ ነው የሚሆነው ብለዋል። ተቃጥሏል፣ ወድሟል የሚለው ዝርዝር የማጣራት ስራ መሰራት ስላለበት የደረሰው ጉዳት ምን ያህል ነው፣ ምንድነው የሆነው፣ ምንድነው የተፈጠረው የሚለው መጣራት ስላለበት ባልተጣራ ነገር ላይ በዚህ ደረጃ መናገር ስለማይቻል እሱን ሙሉ በሙሉ አጣርተን ምላሽ እንሰጣለን ብለዋል። ከዚሁ ጋር በተያያዘ እንግዲህ የኢትዮጵያ ብሔራዊ ምርጫ ቦርድ በዛሬ መግለጫው በምርጫ ሕጉ መሰረት የምርጫ ውጤት በይፋ በራሱ በቦርዱ እስከሚገለጽ ድረስ መላው መራጭ ሕዝብ በትዕግስት እንዲጠብቅም አሳስበዋል። ከተጠቀሰው ህጋዊ አሰራር ውጪ ከማንኛውም ሌላ አካልና ያልተረጋገጠ ምንጮች የሚወጡ መረጃዎችን ከመቀበልና ከማሰራጨት መራጮች እንዲቆጠቡም ቦርዱ በአጽንኦት አሳስቧል። በተለያዩ ክልሎችም የምርጫ ጣቢያዎች የሚገኙ የመራጮች ኮረጆም እየተሰበሰበ እንደሆነም ለማወቅ ተችሏል። በኢትዮጵያ ከጊዜ ወደ ጊዜ እየጨመረ የመጣውን የወጣቶች ሱሰኝነትን ተከትሎ ታዳጊዎች ራሳቸውን እስከ ማጥፋት የሚደርሱበት አሳሳቢ ሁኔታ መፈጠሩን አይሰለጥንብኝም የተሰኘ የጸረ ሱስ ንቅናቄ ተቋም አስታውቋል። በትምህርት ቤቶች ዙሪያ የሚወሰዱ የአደንዛዥ እጾችና የተለያዩ መድኃኒት አይነቶችና መጠን በከፍተኛ ሁኔታ እየጨመረ መምጣቱ ተገልጿል። ተማሪዎች አልኮልና የተለያዩ አደንዛዥ እጾችን ከምግብ ጋር ቀላቅለው በትምህርት ቤት ግቢ ውስጥ እስከ መውሰድ መድረሳቸውና በዚህም ሳቢያ ራሳቸውን እስከ መሳትም እንደሚደርሱ ነው የተነገረው። የማህበራዊ ሚዲያ አጠቃቀም ለእጾች መስፋፋትና ለወጣቶች ሱስ መያዝ ከፍተኛ አሉታዊ ጫና እያሳደረም ይገኛል ነው የተባለው። ምንም አይነት ጉዳት የለውም በሚል የተሳሳተ ግንዛቤ የኤሌክትሮኒክ ሲጋራ የሚጠቀሙ ሴት ተማሪዎች ቁጥርም በከፍተኛ ሁኔታ እየተበራከተ መጥቷል። እንደ ትራማዶል ያሉ አደንዛዥ ባህሪ ያላቸው መድኃኒቶችም ያለ ሐኪም ማዘዣ በሚሸጡ የመድኃኒት መደብሮች ላይም ጥብቅ እርምጃ እንደሚወሰድ የተቋሙ ዳይሬክተር መጋቤ ቢኒያም ተናግረዋል። ችግሩን ለመቀነስና ተማሪዎች ከትምህርት ገበታቸው እንዳይቀሩም ለማድረግ የተለያዩ ስራዎች እየተሰሩ ሲሆን በሱስ የተጠቁ ታዳጊዎችን ወደ ማገገሚያ ማዕከላት በመውሰድ የማገገም እርዳታ እየተደረገላቸው ይገኛል። ጉዳዩ አሁን ላይ እጅግ አሳሳቢ ደረጃ ላይ በመድረሱ ወላጆችን ጨምሮ መላው የህብረተሰብ ክፍልም ለልጆች ልዩ ትኩረት ሊሰጥ እንደሚገባም ተቋሙ መልእክቱን አስተላልፏል።
በምስራቅ ትግራይ ዞን አዲግራት ከተማ በደላሎች ተታለው ወደ አረብ ሀገር ሊኮበልሉ የነበሩ 6 እድሜያቸው ከ18 ዓመት በታች የሆኑ ታዳጊ ሴቶች በመቀሌ ከተማ ውስጥ በቁጥጥር ስር መዋላቸው ተነግሯል። ታዳጊዎቹ በህብረተሰብ ጥቆማ አማካኝነት ሊያዙ የቻሉት በቤተክርስቲያን ተደብቀው በነበሩበት ወቅት ነው። ደላሎቹ ታዳጊዎቹን በመቀሌ ከተማ በሚገኘው እንዳ ኪዳነ ምህረት ቤተክርስቲያን ውስጥ ደብቀዋቸው የነበረ ሲሆን ራሳቸውን ሳያሳዩ በሩቅ ሆነው በስልክ ሲከታተሏቸው እንደነበርም ታውቋል። ከሌሊቱ 6 ሰዓት ላይ ለፖሊስ በደረሰ ጥቆማና በተደረገ ጥብቅ ክትትል ታዳጊዎቹን ማዳን ተችሏል። ከአልጋ አከራይነቷ ባለፈ ለደላሎቹ ረዳት በመሆን ስትሰራ የነበረችም አንዲት ሴት ተጠርጣሪም በቁጥጥር ስር ውላለች። ግለሰቧ ከዚህ ቀደም በተመሳሳይ የተታለሉ ሴቶችን ለደላሎች አሳልፋ የሰጠች ሲሆን አሁን ላይ ከደላሎች ጋር ቀጥተኛ ግንኙነት እንዳላትም በማስረጃ ተረጋግጧል። ለሰዓቱ የነበሩን አዳዲስና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አሃዱ ኒውስ ኤንድ ፖለቲክስ የዩቲዩብ ቻናልን ሰብስክራይብ አድርጉ። የምንለቃቸው አዳዲስና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ደግሞ የደውል ምልክቷን መጫን አትርሱ። ሰላም ቆዩን። በድጋሚ ሰላም ለእናንተ ይሁን ውድ አሃዱ ቤተሰቦች፣ በያላችሁበት ሰላምታችን ይድረሳችሁ ብለናል። ከአሃዱ ሬዲዮ 94.3 የግንቦት 25 2018 ዓ.ም የዕለተ ማክሰኞ አሃዱ ልሳን ማለዳችን ተጀምሯል። አሃዱ ልሳን ማለዳውን እየመራው ፍቅር ተቢታው የዓለም ስራ ዘውዱ፣ ቴክኒኩን እየተቆጣጠረች ህይወቴ ጌትነት የእናንተ የውድ ቤተሰቦቻችን ሀሳብ፣ አስተያየት፣ ጥቆማ እየተቀበለች አብረናችሁ እንዘልቃለን። አንኳር ዘገባዎቹ ቀዳሚ ናቸው። ተገልጋዮች ፋይዳን ከባንክ ሂሳብ ጋር ለማስተሳሰርና አገልግሎቱን ለማግኘት የመጨረሻውን ቀን መጠበቅ እንደሌለባቸው ተገለጸ። የፋይዳ መታወቂያን ከባንክ ሂሳብ ጋር ለማስተሳሰር የነበረው ሰልፍና መጉላላት በተገልጋዮች ላይ ቅሬታን ፈጥሮ እንደነበር ይታወቃል። ከፋይዳ መታወቂያ ጋር በተገናኘ ባንኮች ላይ የነበሩ ሰልፎችን በማስቀረትና የሚቀርቡ ጥያቄዎችን በፍጥነት ምላሽ በመስጠት በአሁኑ ወቅት የባንክ ሂሳብን ከፋይዳ ጋር የማስተሳሰር ሂደቱ መሻሻል የታየበት መሆኑ ተገልጿል። የባንክ ሂሳብን ከፋይዳ መታወቂያ ጋር ማስተሳሰር በታህሳስ ወር 2018 ዓ.ም መጀመሩን ያስታወሱት የብሔራዊ መታወቂያ ፕሮግራም የባለድርሻ አካላትና የኮሚኒኬሽን ዳይሬክተር ሳሚናስ ሰይፈ ናቸው። ባንኮች ከሚሰሩ ስራ በተጨማሪም በኦንላይን ሊንክ ወይም ማስፈንጠሪያዎችን በመጠቀምም ሲሰራ መቆየቱንም ተናግረዋል። ስራው በሚገባው ልክ እንዲጠናቀቅ ለማድረግም የማብቂያ ቀናቶች መራዘማቸውን ያስታወሱ ሲሆን በመጨረሻዎቹ ቀናት በደንበኞች አገልግሎት ላይ ጫና ፈጥሮ እንደነበረም አስታውቀዋል። ይሁን እንጂ ችግሩን በቶሎ በመፍታት አሁን ላይ በተለያዩ ባንኮች ውስጥ ከፋይዳ ጋር ማስተሳሰር ጋር የተገናኙ ሰልፎች እንደማይታዩና የሚቀርቡ ጥያቄዎችም በፍጥነት ምላሽ እያገኙ መሆኑም ተመላክቷል። የተለያዩ ዴድላይኖች ወይ ደግሞ የማስፈጸሚያ ቀኖችም የማራዘም ስራዎች ሲሰሩ ነበረ። ቁጥሮች እየታዩ ግን በዋነኛነት እንደ ኢትዮጵያ ብሔራዊ ባንክም እንደ ናሽናል አይዲ ፕሮግራም የታመነበት ያው ይሄ ስራ በተቀላጠፈ መልኩ በአጭር ጊዜ እንዲጠናቀቅ የመጨረሻው የኢንፎርስመንቱ ማለትም ግንቦት ላይ የተወሰነው አሰራር ትግበራ ወደ መሬት ወርዷል። ከዚህ ጋር በተገናኘ በዋነኛነት ዴቢት ፍሪዝ ግለሰቦች አካውንታቸውን ከፋይዳ ጋር ስለሚያስተሳስሩ ብቻ ማስገባት ይቻላል፣ ማስወጣት የማይቻልበት ስርዓት ዘርግተን ነበረ እየሄደን የነበረው። ከዚህ ጋር በተገናኘ ባንኮቹም ስለተዘጋጁበት ስራው በተለይ የመጀመሪያዎቹ 2 እና 3 ቀናት ላይ ብዙ ደንበኛ ጥያቄውን በማቅረቡ ጫና ፈጥሮ ነበረ። ግን ከዛ በኋላ ኦልሞስት ምንም በሚባል ደረጃ የተፈታ ነው። ባንኮችም አሁን ላይ ቅርንጫፎች ላይ ሰልፎች አይታዩም። ሪኩዌስቶችም ዴይሊ ነው አፕሩቭ የሚደረጉት፣ ዴቢት ፍሪዙም ዴይሊ ነው እና አውቶማቲካሊ ነው የሚለቀቁት እና በዛ አግባብ ነው እየሄደ ያለው። ዳይሬክተሩ አክለውም መታወቂያን ለማስተሳሰር የመጨረሻ የማብቂያ ቀናቶችን የመጠበቅ ልማድ መታየቱን ያነሱ ሲሆን ይህን መታረም የሚገባው ጉዳይ መሆኑን አጽንኦት ሰጥተውበታል። ለአገልግሎት ምቹ የሆነ ሁኔታ እስከተፈጠረ ድረስ ወዲያውኑ ወደ ትግበራ መግባት እንደሚያስፈልግም ገልጸዋል። የፋይዳ መታወቂያን ከባንክ ጋር የማስተሳሰር ሂደቱን በዋነኝነት ብሔራዊ ባንክ በባላይነት እየመራ መሆኑን ያነሱት ዳይሬክተሩ አሁን በጥሩ ሂደት ላይ መሆኑንም
ጨምረው ገልጸዋል። እዚህ ጋር በደንብ ሊሰመርበት የሚገባው ነገር ብዙ ጊዜ ይሄ ይራዘማል ወይ ደግሞ የአንድ እንደዚህ አይነት ዴድላይኖችን የመጠበቅ ባህላችን እንግዲህ ብዙ ነገር እዚህ ላይም ታይቷልና ነዋሪዎች በማንኛውም መልኩ ከየትኛውም ተቋም ወይ ደግሞ መንግስታዊ ሊሆን ይችላል ወይ ግል ከየትኛው የሚመጡ ነገሮችን ወዲያው ሁኔታውና ምቹነቱ እስካለ ድረስ ወደ ትግበራው ቢገቡ ሃርሞናይዜሽን ከሆነ ሃርሞናይዜሽን ሌሎችም ነገሮች ላይ ቢያደርጉ ይመረጣል እና ዴድላይኖችን መጠበቅና ተመሳሳይ ነገሮች በኋላ ላይ ምቾት ስለማይፈጥር ያን ነገር ታሳቢ ያደረጉ ነው እንግዲህ የምንመክረው። እንዳጠቃላይ ግን ከሞላ ጎደል ባንክ ሂሳብን ከፋይዳ ጋር የማስተሳሰር ሂደቱ ከሞላ ጎደል ጥሩ በሚባል ደረጃ ነው እየሄደ ያለው። ዋነኛነት ይህንን እየመራ ያለው የኢትዮጵያ ብሔራዊ ባንክ ነው። የብሔራዊ መታወቂያ ፕሮግራም ሲስተም ወይም አሰራሮች ዝግጁ ስለመሆናቸውና መረጃዎች በየጊዜው እየተሰጡ ክትትል በማድረግ ለባንኮች የማስረዳትና ለብሔራዊ ባንክ ደግሞ መረጃዎችን በመስጠትም በቅንጅት እንደሚሰራም ገልጸዋል። የፌዴሬሽን ምክር ቤት የሚያሳልፋቸው ውሳኔዎች እንደ ህገ መንግስቱ ድንጋጌዎች እንደሚወሰዱ ተገለጸ። የኢትዮጵያ ብሔር ብሔረሰቦችና ህዝቦች የተወከሉበት የፌዴሬሽን ምክር ቤት የሚያስተላልፋቸው የህገ መንግስት ትርጓሜ ውሳኔዎች በህገ መንግስቱ ላይ እንደሰፈሩ ድንጋጌዎች ተቆጥረው ተፈጻሚነት እንደሚኖራቸው ተገልጿል። የህገ መንግስት ትርጓሜ የመስጠት የመጨረሻ ስልጣን የተሰጠው ለፌዴሬሽን ምክር ቤት መሆኑን የሰጡት ወይም የተናገሩት ምሁራኑ ፍርድ ቤቶችም ሆኑ ሌሎች የሚመለከታቸው የህግ አስፈጻሚ ተቋማት በምክር ቤቱ ውሳኔ መሰረት የመንግስት ግዴታ እንዳለባቸውም እንደዚሁ አስገንዝበዋል። የመስራት ግዴታ እንዳለባቸውም የተገለጸ ሲሆን የህገ መንግስት ጉዳዮች አጣሪ ጉባኤ ጽህፈት ቤት የህገ መንግስት ትርጉም ዳይሬክተር አቶ ያደታ ግዛው በበኩላቸው ከህገ መንግስት ትርጓሜ ጋር በተያያዘ በምክር ቤቱ የሚሰጠው የመጨረሻ ውሳኔ እንደ ራሱ እንደ ህገ መንግስቱ ድንጋጌ ተደርጎ የሚቀጠር መሆኑንም አብራርተዋል። በዚህም የተነሳ ፍርድ ቤቶቹም ሆኑ ሌሎች የህግ አካላት የፌዴሬሽን ምክር ቤት ውሳኔ የሚቃረን ማናቸውም ሌላ ውሳኔ መስጠት እንደማይችሉም ገልጸዋል። ፌዴሬሽን ምክር ቤት አንዴ በአንድ ጉዳይ ላይ ውሳኔ ከሰጠ በኋላ ያ ውሳኔ በማንኛውም በሀገሪቱ ውስጥ ባሉት ፍርድ ቤቶች የትኛውም የመንግስት አካል የሚመለከተው መንግስት አካል ላይ ተመሳሳይ ጉዳይ ሲያጋጥም በዛ ውሳኔ መሰረት መሰራታል። የፌዴሬሽን ምክር ቤት አዋጅ በግልጽ እንደሚያስቀምጠው ምክር ቤቱ በህገ መንግስት ትርጉም ስልጣኑ የሚሰጠው ውሳኔ እንደ አንድ የህገ መንግስት ድንጋጌ ይቆጠራል። ምን ይሆናል ማለት ነው? አንድ የህገ መንግስቱ ድንጋጌ ተርጎ ነው የሚታየው። ስለዚህ የህገ መንግስቱ ድንጋጌ ሆነ ማለት በህገ መንግስቱ አንቀጽ 9 መሰረት ማንኛውም ህግ ማንኛውም ውሳኔ ህገ መንግስቱ ማክበር አለበት ስለሚል ቃረን ውሳኔ መስጠት አይቻልም። የፌዴሬሽን ምክር ቤት ጽህፈት ቤት ምክትል ኃላፊና የህግና የፌዴራሊዝም ባለሙያ የሆኑት አቶ በላይ ወዲሻ በበኩላቸው ምክር ቤቱ ያስተላለፋቸው ውሳኔዎች በተግባር መተርጎማቸውን የሚያጠና የሚያረጋግጥ እንዲሁም ከሌሎች ህጎች ጋር የተጣጣሙ መሆናቸውን የሚከታተል 3 የስራ ክፍሎች ያሉ አደረጃጀቶች መኖሩንም አስረድተዋል። ፌዴሬሽን ምክር ቤት ላይ ይህንን ግምት ያደረገ ህገ መንግስት ትርጉም ጋር ተያይዞ 3 የስራ ክፍሎች በህገ መንግስት ትርጉም ውስጥ ተደራጅተዋል። አንደኛው ህገ መንግስት ትርጉም ጥናት ምርምር የሚያደርግ ቲም የሚባል አለ። ሁለተኛው የውሳኔዎች ክትትል አፈጻጸም ክትትል የሚባል አለ። ውሳኔዎች ከተወሰኑ በኋላ እነዚህ ጉዳዮች እየደረሱ ተፈጽመዋል አልተፈጸመም፣ ፕሬሲደንት ሆኖ እየሄደ ነው አይደለም ብሎ የሚያጠና አለ። ሶስተኛው ደግሞ የህጎች ህገ መንግስታዊነትን ማረጋገጥ ማለት ነው። ህጎች ህገ መንግስታዊ ማለት ምን ማለት ነው? ጉዳዩ ከመጣ በኋላ ብቻ ሳይሆን የሚወጡ ህጎች በሰዎች በግለሰቦች በድርጅቶች ጥቆማ፣ ለምሳሌ ይሄ ህግ ይሄ አዋጅ ከህገ መንግስቱ ጋር የተጋጨ ነው የሚል መረጃ ሊያገኝ ይችላል። ራሱም ጥናትና ምርምር እያደረገ የሚሰራበትና ህጎቹ ጋር ከተጋጨ በ30 ቀን በዚህ ያህል ቀን ጊዜ ውስጥ ፊድባክ ተሰጥቶ ቶሎ ወይ ውድቅ እንዲደረግ ወይ ደግሞ እንዲስተካከል የሚደረግበት አግባብ አለ። የህግ ባለሙያዎችና ዳኞች ከፌዴሬሽን ምክር ቤት ውሳኔዎች ጋር የሚቃረን የህግ ውሳኔ እንዳይሰጡ ለማድረግ የክትትልና የተለያዩ የማሳወቂያ ስራዎችም በትኩረት እንደሚሰራም ተነስቷል። ትናንት በምርጫ ወቅት በአንዳንድ አካባቢዎች የጸጥታ ችግርና የህግ ጥሰቶች መኖራቸውን የሲቪል ማህበራት ድርጅት ህብረት ለምርጫ አስታውቋል። በ7ኛው ጠቅላላ ምርጫ ሂደት አብዛኛው የድምጽ መስጫ ጣቢያዎች ለመራጮች ተደራሽና የቁሳቁስን ያሟሉ መሆናቸውም ተገልጿል። በአንዳንድ አካባቢዎች የጸጥታ ችግርን ጨምሮ የተለያዩ የምርጫ የህግ ጥሰቶች ማጋጠሙን የሲቪል ማህበራት ድርጅት ህብረት ለምርጫ በትናንትናው እኩለ ቀን የትዝብት ሪፖርቱ አስታውቋል። በማዕከላዊ ጎንደርና ሌሎች አካባቢዎች እንዲሁም በሰሜን ወሎ
ያሉ ችግሮችንም እንደዚሁ ሪፖርት አውጥቷል። ከጸጥታ ችግሮች ባለፈ የህግ ጥሰቶችም በስፋት መስተዋላቸውን የጠቀሰው ህብረቱ በኦሮሚያ በተለይም ጊዳሚና አሊ ወረዳዎች፣ በአማራ ደቡብ ወሎና በማዕከላዊ ኢትዮጵያ ሀዲያ ዞን የህብረቱ ታዛቢዎች ህጋዊ መታወቂያና የትዝብት ባጀ ቢያቀርቡም ወደ ምርጫ ጣቢያ እንዳይገቡ በምርጫ አስፈጻሚዎች መከልከላቸውን ገልጿል። በተጨማሪም በአዲስ አበባ አዲስ ከተማ ክፍለ ከተማና በሲዳማ ክልል ሐዋሳ ከተማ በምርጫ ጣቢያ አካባቢ ቅስቀሳ ሲደረግ መታዘቡንም ገልጿል። ይሁንና እነዚህ አሳሳቢ ሁኔታዎች ቢኖሩም ህብረቱ ከተመለከታቸው ከ2200 በላይ ጣቢያዎች ውስጥ 96 በመቶ የሚሆኑት ለሴቶች፣ ለአረጋውያንና ለነፍሰ ጡር እንዲሁም ደግሞ የመንቀሳቀስ ችግር ላለባቸው ዜጎች ምቹ እንደነበርም አስታውቋል። እንዲሁም 93 በመቶ የሚሆኑት ጣቢያዎች ለአካል ጉዳተኞች ተደራሽ መሆናቸውንና ከ99 በመቶ በላይ የሚሆኑ ጣቢያዎች መሰረታዊ የምርጫ ቁሳቁሶች ተሟልተው መገኘታቸው እንደዚሁ ይፋ ተደርጓል። ህብረቱ ሪፖርቱን እስካጠናቀረበት ሰዓት ድረስ የምርጫው ሂደት ጋር ተያይዞ 203 አሳሳቢ ሁኔታዎች እንደደረሱት ገልጾ ከነዚህም ውስጥ 40 ያህሉን ማረጋገጥ መቻሉንም አስታውቋል። አሜሪካ በአፍሪካ የቪዛ አገልግሎት የሚሰጡ ኤምባሲዎችን ቁጥር ልትቀንስ መሆኑ ተገልጿል። አሜሪካ በአፍሪካ ውስጥ የቪዛ ማመልከቻ አገልግሎት የሚሰጡ ኤምባሲዎችን ቁጥር በግማሽ ልትቀንስ መሆኑ ተዘግቧል። ሰኞ ዕለት በወጣው ዘገባ መሰረት አሜሪካ በሚቀጥሉት ሳምንት የቪዛ ማመልከቻ የሚያስኬዱ ኤምባሲዎች ቁጥር ከ50 ወደ 20 ለመቀነስ እቅድ ይዛለች ነው የተባለው። ዘገባው 3 የአሜሪካ ባለስልጣናት ጠቅሶ እንዳስታወቀው እርምጃው በአፍሪካ ሀገራት የሚገኙ የአሜሪካ የቪዛ አገልግሎት አሰጣጥ ላይ ጉልህ ተጽዕኖ ሊያሳድር ነው ይችላል ነው የተባለው። ይህ እቅድ የሚወጣው የአሜሪካው ፕሬዝዳንት የኢሚግሬሽንና የድንበር ቁጥጥር ፖሊሲዎችን የፖለቲካ አጀንዳዎች ማዕከላዊ ጉዳይ ካደረጉ በኋላ በመሆኑ ተከታታይ ዘገባዎችን ያመላክታል። ዘገባው የአሾተት ድረስ ነው። በመካከለኛው ምስራቅ ውጥረት መባባስ የዓለም የኃይል ገበያ ጫና ውስጥ መውደቁ ተገልጿል። በመካከለኛው ምስራቅ በአሜሪካና ኢራን መካከል ያለው የቀጠለው ወታደራዊ ግጭት በዓለም አቀፍ የኃይል ገበያ ላይ ከፍተኛ ተጽዕኖ እያሳደረ መሆኑ ተገልጿል። አሜሪካ በቅርቡ በኢራን ወታደራዊ ኢላማዎች ላይ ጥቃት ከፈጸመች በኋላ ኢራንን በምላሹ የአሜሪካን ጦር ሰፈር ኢላማ ማድረጓን ገልጻለች። ይህም በክልሉ ያለውን ውጥረት ወደ ከፍተኛ ደረጃ አሸጋግሯል። በሌላ በኩል በሆርሙዝ የባህር ሰርጥ የመርከቦች እንቅስቃሴ አሁንም በስጋት ውስጥ እንዳለም ተነግሯል። የሆርሙዝ የዓለም የነዳጅ አቅርቦት ዋና መተላለፊያ በሆነው በዓለም ኢኮኖሚ ላይ ተጨማሪ ጫና ሊያሳድር እንደሚችልም ባለሙያዎቹ እያስጠነቀቁ ነው። ዘገባው የሮይተርስ ነው።